ደፈረችኝ ግን አስተኝታ ደፈረችኝ። አስተኝታ ነው የደፈረችኝ። እንዴ እኔ እኮ መረረኝ፣ አንገሸገሸኝ። እኔ ትዳር እንደዚህ ከሆነ ይቅርብኝ፣ ትዳር እንደዚህ ከሆነ ይቅርብኝ። እኔ መረረኝ እኮ አንገሸገሸኝ፣ እኔ አንገሸገሸኝ። እኛ ልቀቂኝ በቃ። እኔ ካንቺ ጋር የቀልድ እኮ ነው። ልቀቂ። ይሄ ቀልድ አይደለም። በቃ ካንቺ ጋር ምንም አይነት ነገር አንገሽግሾኛል። ዞር በይልኝ፣ ዞር በይልኝ። እኔ እና አንቺ ሌላ ነገር እኮ ምንም አላወራሁም። በቃ ካንቺ ጋር መለያየት እፈልጋለሁ። በቃ የራሴ አንተ ለቀልድም ቢሆን እንደዚህ አይነት ዛሬም በድጋሚ መላጣዬን ይዤላችሁ ነው የመጣሁት። ይኸው በዚህ መላጣ ይሄ ነገር አስገድዶ ከመድፈር አይተናነስም። አስገድዶ ከመድፈር አይተናነስም። በቃ መንግስት የሌለበት ሀገር ነው ያደረገችው ትላንትና። እንደዚህ መላጣውኝ። እሺ ደስ አላችሁ? ተደሰታችሁ? እሺ ሳቃችሁ? ተዝናናችሁ? እኔ መላጣ በመሆኔ ተዝናንታችኋል? ቤተሰቦቼ ከተዝናናችሁ ንገሩኝ። በትላንትናው ቪዲዮ በላይክ አስደብራችሁኛል። እኔ መላጣዬን ይዤ እናንተን ያዝናናል ብላ ነው አይደል ያንን ቪዲዮ የሰራችሁት። ግን በላይክ አላስደሰታችሁኝም። ትላንትና አልተመቻችሁ ማለት ነው። ዛሬ በወንድ ልጅ አምላክ ይዣችኋለሁ፣ በሴት ልጅ አምላክ ይዣችኋለሁ። ይሄንን ቪዲዮ 15000 ላይክ አስገቡልኝ። 15000 ላይክ አስገቡልኝ። 6 ሰዓት ከ10 ሆኗል። 10 ምናምን ደቂቃ ነው ያላት። እያብ ትምህርት ቤት ነች። ከትምህርት ቤት ስትመጣ ሁሉም ነገር መናገር ፈልጋለሁ። ውስጤ ላይ ብዙ ማታ ሳስላስል ያሳደርኩት ነገር አለ። ለእያብ መናገር ፈልጋለሁ። በቃ በጠራራ ፀሐይ ነው የተደፈርኩት። በጠራራ ፀሐይ መንግስት ባለበት ህዝብ ባለበት ነው የተደፈርኩት። ግን እናንተ ስቃችሁ ብቻ አለፋችሁ። 10000 ላይክ እንኳን አላስገባችሁትም። እንደዚህ መላጣውኝ። እሺ በዚህ መላጣ ጸጉሬን መላጣ ተቆርጬ ስመጣ ነው 15000 ላይክ የምታስገቡት? ዛሬ እሺ ድጋሚ ልናገራችሁ። በቃ 15000 ላይክ አስገቡት ይሄን ቪዲዮ። እስኪ እሺ እንዴት ተዘግዘቄ ለምናችሁ? እሺ ልዘግዘቅ። ተዘግዘቅ ከሆነ ይኸው ዘቀዘቅላችኋለሁ። ይኸው ዘቀዘቅላችኋለሁ። ይኸው መዘግዘቅ ከሆነ ይኸው እሺ በቃ ይኸው ተዘግዘቄያለሁ። ይኸው ተዘግዘቄ እየጠየቅኳችሁ ነው። 15000 ላይ ካስገቡት ነግራችኋለሁ። ከኔ ጋር ከባድ ጥል ውስጥ ነው የምትገቡት። በቃ ትናንትና የኔ ሚስቴ የምላት ሰው በጠራራ ፀሐይ አስገድዳ ደፍራኛለች። ወንዶች ተደፍረናል፣ ተንቀናል፣ ተደፍረናል በጠራራ ፀሐይ። ጓደኞቼ መላ ጓደኞቼ እንዳለ ጓደኞቼ ሚስታችሁን እያያችሁ እንደዚህ እየቃኛችሁ ትሬንድ ሆኗል። ይሄ ነገር የባሎቻቸውን ፂም መላጨት ትሬንድ ሆኗል። በቃ ፋሽን ሆኗል። በተኛችሁበት ፂማችሁን ታጡታላችሁ። ተጠንቀቁ። በእኔ የደረሰ በእናንተ እንዳይደርስ። እኔስ እሺ ይኸው ደረሰብኝ። እርምጃዬን አሁን ዛሬ ልወስድ ነው። በቃ እርምጃዬን ላስተላልፍ ነው። ምንም ልል አይደለም፣ እርምጃዬን ላስተላልፍ ነው ቤተሰቦቼ። በቃ እሷ የምትፈልገው ይሄንን ነበር። ከኔ ጋር በፍቅር መኖር አትፈልግም። አይደለ? ይሄንን ቤት ለቄላት እወጣለሁ። እሷ የምትፈልገው ይሄንን ነበር። ይሄው ቀበቶ አስሬያለሁ። ወንድ ልጅ እኮ ነኝ። ቀበቶ አስሬያለሁ። ወገቤን ታጥቂያለሁ። ደፈረችኝ። ግን አስተኝታ ደፈረችኝ። ነው የደፈረችኝ።
እሺ በቃ ይሁን። እስቲ ኦዲየንስ የሚዝናኑበት ከሆነ ፖስቱት አልኩኝ። ተፖሰተ፣ ካሜራማን ኤዲት አድርጉት፣ ተፖሰተ፣ ተለቀቀ። ግን እናንተ 10,000 ላይክ እንኳን አላስገባችሁትም የትናንትናውን ቪዲዮ። ዛሬ ይኸው እሺ ይሄንን ቤት ኑሪበት ብዬ ለቅቄላት ልወጣ ነው። እስኪ ቢያንስ በላይክ አስደስቱኝ። ቢያንስ እስኪ ተመልሼ እንኳን እንድመጣ ኤፍሬም ና ተመለስ ለማለት ላይክ አድርጉ። በቃ 15,000 ላይክ አስገቡ። የኔ ቤተሰቦች 205,000 ሰብስክራይብ ይዤ ቪዲዮዎቼ 4,000 እና 3,000 ላይክ ይገባቸዋል። ኧረ በመቤቴ፣ ኧረ በአላ ይዣቸዋለሁ። ኧረ ባንድዬ ይዣቸዋለሁ። ተው 205,000 ሰብስክራይብ አለኝ። ቪዲዮ ስፖስት ግን 3,000 ሰው ብቻ ነው ላይክ የሚያደርገው። ቪዲዮስ 50,000 ይታይ፣ 40,000 ይታይ። 40,000 ሰው አይቶት እሺ ቢያንስ 20,000 ኔጌቲቭ ነው የሚጠላኝ ነው እንበል። 20,000 ሰው እንኳን የሚወደኝ እሺ ቢያንስ 10,000 ላይክ አታስገቡት? ኧረ ተው። የኔ ቪዲዮ ብቻ አይደለም የመላው ጓደኞቼ ቪዲዮ ማየት ብቻ አይደለም፣ ላይክ ስታደርጉ እኛም እንበረታታለን። እግዚአብሔርን ነው የምላችሁ። ወረበል እኔ ዛሬ በፈለጋችሁት ሃይማኖት ነው የምመጣባችሁ እንዴ። በቃ ስንፖስት ላይክ አድርጉልን ቪዲዮዎቻችንን። በቃ እንዴ ላይክ አድርጉ። 10,000 ላይክ ቢያገኝ በቃ አሪፍ ነው፣ ይወጣል፣ ከፍ ይላል። ከፍ ሲል ደግሞ እናንተንም የሚያዝናና ቪዲዮ ነው ይዘን የምንመጣው። በምን እናስደስታቸው፣ በምን ይዝናኑ እኛ ቤተሰቦች እያልኩኝ ነው የምንጨነቀው። እግዚአብሔርን ወረበን እኔ ዛሬ በቃ ለይቶልኝ መሮኝ ነው የመጣሁት። እና ካሜራማን ልብሴን አዘጋጃለሁ፣ ቀጥታ ወደ እናቴ ቤት። ይሄ ቤት ይስፋት፣ ኑሪበት። ይኸው እስኪ ጋልቢበት፣ ፈረስ አስመጥተሽ ጋልቢበት። ያንንም ነገረኛ ምላሰኛ ባል ነው መሆንባት ዛሬ። እና በእናትህ ከትምህርት ቤት ሳትመጣ ሻንጣዬን እንዳዘጋጅ። እንዴ እኔ እኮ መረረኝ፣ አንገሸገሸኝ። እኔ ትዳር እንደዚህ ከሆነ ይቅርብኝ፣ ትዳር እንደዚህ ከሆነ ይቅርብኝ። ትዳር እንደዚህ ከሆነ እንዴ እኔ እናቴ ቤት ምን አለኝ? እናቴ ቤት ምን አለኝ? ፂሜን አትላጨኝ፣ ፀጉሬን አትላጨኝ፣ ተንቀባረር ያልኖር ይስፋሽ። ይኸው ይስፋሽ፣ እየመጣሽ ተኝበት። ይኸው የምትፈልጊው ይሄን ነበር። ላይቄልሽ እወጣለሁ። እሷ የምትፈልገው ይሄንን ነበር አይደል? የምትፈልገው ይሄንን ነው። ይሄንን ነው የምትፈልገው። እሷ የምትፈልገው ይሄንን ነው አይደል? ሞጣላታለሁ። ይኸው ሞጣላታለሁ። ቀልድ ብዬ ነው ሞጣላት። እኔ መረረኝ እኮ አንገሸገሸኝ። ትመጣለች፣ ተሰናብቻ ትሄዳለሁ። በቃ ተሰናብቻ ትሄዳለሁ። የምትፈልገው ይሄንን ነበር አይደለ? እሷ የምትፈልገው ይሄንን ነበር አይደለ? ያው እሺ፣ ሳቁብኝ፣ ተዝናኑ፣ ሳቁብኝ። መናጣው የላችኋለሁ። ፂም የለኝም፣ ፂም አልባ ሆኛለሁ። ደስ ይበላችሁ፣ ተዝናኑ። እሺ፣ ደስ ይበላችሁ። ይኸው ይስፋሽ። ወይዘሪት ህያብ በተኛውበት አስገድደሽ የደፈርሽኝ። ከመድፈር አይተናነስም። ትላንትና ውስጤ ያሯል፣ ውስጤ ነዷል፣ ውስጤ እርር ነው ያለው። እስኪ የኔ ውስጥ ማርበት ቀን፣ እስቲ ማይጨስበት ቀን ነገር አለኩኝ። በአጥንት ነው ያለሁት። ይሄ የምታዩት ስጋ እንዳይመስላችሁ አጥንት ነው። እኔ በቃ እቤቱን ለቅቄላት እወጣለሁ። ትኑርበት። ምላሰኛ ሴት ነው። ኧረ ዛሬ ነገረኛውንክ ኤፍሬም፣ ነገረኛውንክ ኤፍሬም ምላሰኛ ሆናል ዛሬ። እንደዚህ አያምርብህ የምትሉኝ ካላችሁ ቤተሰቦቼ እናንተም ከኔ ጋር ንቅል ብላችሁ ትወጣላችሁ። ይኸው አትይም።
እንደዚህ አይነት ኮመንት የምትሰጡኝ ሰዎች አትዩኝ፣ አልፈልግም። እኔ የምመቻችሁ እኔ በቃ የምትወዱኝ ካላችሁ ከኔ ጋር ትኖራላችሁ። 205,000 ሰው እኔ ኤፍሬምን እወደዋለሁ ብሎ ነው የሚከተለኝ አይደለ? የምትከተሉኝ ካላችሁ ከኔ ጋር በቃ ስደትም ከሆነ እወጣላታለሁ። ይህንንም ሀገር ለቅቄላት ለወጣ ከፈለገች እወጣላታለሁ። ከኔ ጋር አብረን እንሄዳለን። የስደትን ላይፍ አሳያቸዋለሁ። በቀን ቪዲዮ እየለቀኩላችሁ የምትፈልገው እሷ ነው። አረር ያለው ምን ብዬ እንደምናገራችሁ አላውቅም። ካሜራማን ቡን ብያለሁ እንደ ፊቴ። እኔ እናቴ ቤት ቡን ብዬ ራሱ መሄድ አልፈልግም። ቅባት እቀባለሁ። የራሴ ቅባት አለኛል። ቅባት መቀባት አለብኝ። ቡን ብዬ እናቴ ቤት ልሂድ እንዴ? እንትን ቆንጅዬ ነገር ከሆንኩባት ማለት ነው። ሸበላ ከሆንኩኝ መማገጥ ስለሚመስላት ታስቀረኛለች። መስለው ምንድን ነው የሚያስቅሽ? ምንድን ነው ወደ ጅምና እኔ እዚህ ቤት አልቀመጥም እያልኩ እና በቃ እኔና አንቺ መለያየት አለብን። እና ታዲያ ከቤት ጋር መቀመጥ አለመቀመጥ ከደም ያገናኛ? ምንም የሚያስቅ ነገር አልተናገርኩም። እኔና አንቺ መለያየት አለብን። ወደ እናቴ ቤት እመለሳለሁ። በቃ እኔ ከአንቺ ጋር የፍቅር ህይወት ጣፋጭ የፍቅር ጊዜ ምርስ የፍቅር ህይወት ላይፍ አሳልፌያለሁ። እግዚአብሔር ይመስገን መቼም አልረሳውም። አሁን ግን ወደ እናቴ ቤት መመለስ ፈልጋለሁ። ከአንቺ ጋር ያለኝ ነገር በሙሉ አብቅቷል። አልፈልግም። አንገሽግሾኛል። እንደዚህ የት ነው ያምረኝ? በቃ እኔ ልሰናበትሽ ነበር፣ አንቺን ስጠብቅሽ ነበር። ምንም የሚያስቅ ነገር አለ? ምንም የሚያስቅ ነገር አለ? የምረን ነው ደግሞ ለትልቅ ሰው የሚቆጣኝ ነው መሰልከኝ። በቃ እንደዚህ እንደመስል አይደል ሲጀመር የላጭሽ። በቃሽ፣ ደህና ሰንብች። ምንድነው? በጣም ነው የማመሰግነው። እስኪ ለቂ ምን ማለት ነው? ልቀቂኝ። በቃ እኔ ካንቺ ጋር የቀልድ ከሆነ ልቀቂ። ይሄ ቀልዴን አይደለም። በቃ ካንቺ ጋር ምንም አይነት ነገር አንገሽግሾኛል። ዞር በይልኝ፣ ዞር በይልኝ። ምናምን አይደለም። በቃ ያድግልሃል እኮ ገና በሳምንቱ። በጣም ነው የማመሰግነው። ገና እኔ ደግሞ የመጣሁት ቁም ነገር ነው እያወራሁ ያለው። አልቀመጥም። ለምንድን ነው የምትኮትችኝ? አስረሽ ልታስቀምጪኝ ነው? መብቴ መሰለኝ። የራሴ አዲስ ህይወት መመስረት እፈልጋለሁ። የት ነው አዲስ ህይወት የሚመሰርተው? ቦታ ልቀቂኝ። በቃ ልቀቂኝ። ምንድን ነው የምትበሳተለው? በቃ መሄድ እፈልጋለሁ። በቃ ከአንቺ ጋር ምንም አይነት ነገር መቀጠል አልፈልግም። አንገሽግሾኛል። እንደዚህ መላጣ እንደዚህ በረሃ ያስመሰልሽ እንዲህ እንድመስል ነው። እንደዚህ እንትን በቃ እንትን ዞር በይ። ምንድን ነው ሻፍተሽብኝ ነው? ምን ማለት ነው ሻፍተሽብኝ? ሻፍተሽብኝ ነው። የምሬን እኮ ነው። እንደዚህም አሪፍ ነው። እንደዚህም ብትሆን አልጠላም። ይቅናሽ። ማይዘው የቤቱ ሚስፋሽ። የቱ ቤት? እኔ እዚህ ቤት ውስጥ ብቻዬን አልኖር። በቃ የፈለግሽው ልቀቂኝ። አንተ ከኔ ልቀቂኝ። በቃ ቁርጬ ነው የተነሳው ዛሬ። የምንም ወለም ዘለም የለም። አለቀ። ምንድን ነው ደስ የሚል ነው እንዴ? እንደዚህ ሳደርግ ከንፈሬ ደስ የሚመስለኝ እኮ ነው። ኦኬ ልንለያይ ስለሆነ ግን ደስ የሚል ደስ ይላል። የምን ወላሂት ነው የምታወራው? ያማል እንዴ? እሺ ምን ልብስ ነው ያስከው? ይሄ ምንድን ነው? ምን እንደምላለን አላውቅም። ምን እንደምናገር አላውቅም። እና ታዲያ ምን ማለት ነው? ለማንኛውም ቆይ ማርያም ደግሞ የመጣሁት ኤፍሬም አትጃጃ።
በቃ መለያያ ቪዲዮ ነው። እኔና አንቺ አሪፍ ጊዜ ያሳልፈናል። ከኤፍሬም ጋር ላይ ነገር አብቅቷል። እናንተ እንደዚህ ነው እንለያየው እያል በቃ ወደ እናቴ ቤት መሄድ እፈልጋለሁ። እኔ የኔና ኤፍሬም የሆነ ህፃን ልጅ ነው የምትመስለው። ወደ አዳምጪኝ እፈልጋለሁ ምናምን ስትል ያጂ እኔና ኤፍሬም ተለያይተናል ብለሽ ነገሪያቸው ነው ልጅ እኔና ኤፍሬም መቼም አንለያይም። የኔ ወደች ነገር ይልኝ አንድ በደንብ ነገር ይልኝ። እኔና ኤፍሬምን ብዙ የሚያለያዩን ነገሮች ሊኖሩ ይችላሉ። ብዙ ነገሮች ማጋጥሞን ያውቃሉ። ግን አንለያይም። ምንም የሚፈጠር ምንም የምትቀይሩት ነገር የለም። ማንም ምንም የሚቀይረው ነገር የለም። ምንድነው እንደዚህ ምናምን የምትለው? በቲቪ እየታየች ነው። ለማንኛውም ይሄን ነገር እንድነግርሽ ነበር የፈለኩት። የቱን ነገር? ኦኬ እሺ። አንተ ምንድነው ካሜራ ይዛችሁ የምትጃጃሉብኝ? የምሩና ምን ወደ እናቱ ቤት መረረው? ወደ እናቱ ቤት ሊመለስ ነው? የምርህና እንዴ? አንተ እኮ አያፍርም የምር ኤፍሬም አባት ኦ ምንድነው ነበር የምትከተል? አረ እንደዚህ ይሁን ትልቅ ሰውዬ መስለው ወደና የምትፈልጊው ይሄን ነበር አይደል? የምትፈልጊው ይሄን ነበር አይደል? በቃ ነው ይሄድልሻለሁ። በቃ እኔ እና አንቺ ሌላ ነገር እኮ ምንም አላወራሁም። በቃ ካንቺ ጋር መለያየት እፈልጋለሁ። በቃ የራሴ አንተ ለቀልድም ቢሆን እንደዚህ ንግግር አላቅልሽም። እሺ ትላንትና ለቀልድ ብለሽ ነው እንዴ? እሺ አምጣው ቢያንስ ሻንጣውን አታንገላ ለቀቂኝ እያሉ አንዴ ልሂድበት። እኔ መንገድ ጀምሬያለሁ። ልታስቆሚኝ አይገባም። በቃ ተይኝ። የራሴ መንገድ የራሴ ህይወት መጀመር እፈልጋለሁ። ካንቺ ጋር አንገሽግሾኛል፣ በቅቶኛል። አንተ ወደዛ ለቀልድ ቢሆን እንደዚህ አትበል። ምን አይነቱ ነው? እንዳትከተይኝ እሺ፣ እንዳትከተይኝ። እኔ ከመንካቻ ለማብኩ ምን ጅል ስራ ነው የምትሰሩት? ምንድን ነው የምታወሩት ነገር አትለይም? የምትሰሩትን ነገር ወይስ ምን መልሶ ፕራንክ መሆኑ ነው? የምሩና አሄ ወዴት ነው ሄደው? ወይኔ አንተ ኧረ ሰው ራሱ ምን ይልሃል? ሰው ራሱ ምን ይላል? እንደዚህ አንተ ነው የሚያክል ሰውዬ ወደ እናቴ ቤት ለመለስ ነው ማለት ነው። ለቀቂኝ፣ እመለሳለሁ። በቃ እመለሳለሁ። እናቴ ጺሜን አትላጨኝ፣ ፀጉሬ አትላጨኝ። ኧረ እናቶችማ እንደውም በዚህ የተካኑ ናቸው እኮ። ለምን እንደምትከተይ እናት እንደውም መላጣ ነው የምታደርግ። ና ወደ ቤት ተመለስ። በእናትህ ደክሞኛል፣ አባቴ ይርቦኛል፣ እንብላ በእናትህ። በቃ ቻው። በጣም ነው የምወድሽ። ጥሩ ጊዜ ያሳልፈናል እኔ እና አንቺ። ነይ እንዴ ልሳምሽ። አስመኛ እዚህ ልሳምሽ እንዴ። አመሰግናለሁ። እሺ ኤፍሬም ምንድነው ተይሄድ ምናምን የምትለው? ምን ዞሮ ሊመለስ ነው እዛ? በፈጣሪ እውነት እንደዚህ ቀላይነት ሲጀመር አይመር እንደዚህ አይነት ፕራንክ ልታረግ ከሆነ እንደዚህ አይነት ቀልድ አይመቸኝም። እሺ በእናትህ እኔ እርቦኛል እውነት እና ወደ ቤት በቃ ገባ። ሲጀመር አውቆ ነው የምር ትላንትናውን ነገር ለመመለስ ነው። እኔ አላምነውም። ካለበደ በስተቀር ይሄ ልጅ የሆነ ነገር ከሆነ ይሄዳል።